በአምስቱ ትላልቅ የአውሮፓ ሊጎች እስካሁን ያልተሸነፈ አንድ ክለብ ነበር እስከዚህኛው ምሽት ድረስ። የጀርመኑ ክለብ ባየር ሚኒክ አርሰናልን ከመቅጠሙ አስቀድሞ ካደረጋቸው 18 ጨዋታዎች አንዴም እንኳን የሚያሸንፈው ክለብ አልተገኘም ነበር። አርሰናል ጋር ሲመጣ ግን ይህ ሁሉ ታሪክ ሆኗል። መድፈኞቹ አርሰናሎች በተለይም በሁለተኛው አጋማሽ የበላይነት ወስደውም ጭምር ባየር ሚኒክን የሽንፈት ካባ አከናንበው ወደ መጣበት መልሰውታል። አሁን አርሰናልን ማን ሊያስቆመው ይችላል? የመድፈኞቹ ደጋፊዎችም በፕሪሚየር ሊጉና በቻምፒየንስ ሊጉ አናት ላይ ተቀምጠው ከቻላችሁ ድረሱብን እያሉ ይገኛሉ። ጨዋታው እንዴት ነበር? የአርሰናል የበላይነትና የአርቴታ ቅያሬዎች ከምርጡ ታክቲክ ጋር ተዋህደው አርሰናልን እንዴት ለድል አበቁት? አሁንስ አርሰናልን የአውሮፓ ምርጡ ቡድን ነው ለማለት እንችል ዘንድ ተጨማሪ ማስረጃዎች ያስፈልጉን ይሆን? እነዚህንና ሌሎች ጨዋታውን የተመለከቱ ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። ዩቲዩብ ፕሮግራሙን ለብዙዎች ሪኮመንድ ለማድረግና ፕሮግራሙን ለብዙዎች ለማጋራት የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ቢያንስ ፕሮግራሙ 300 ወይም 400 ላይክ እንዲኖረው እንፈልጋለን። እናም ሁላችሁም ፕሮግራሙን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ ለአርሰናል ደጋፊዎች እጅግ በጣም የሚያስገርም ምሽት ነበር ማለት ይቻላል። ከጨዋታው በፊት በጣም ብዙ ነገሮች ሲባሉ ነበር። በተለይም ደግሞ የባየር ሚዩኒክን ተከታታይ ጨዋታዎችን ማሸነፍ እስከዛሬ ድረስ በውድድር ዓመቱ አንድም ጨዋታ አለመሸነፉን ተከትሎ በዚህ ጨዋታ ላይ አርሰናል እንዴት ፐርፎርም ሊያደርግ ይችላል የሚለው ጥያቄ ብዙዎችን ሲያነጋግር ነበር የቆየው። ነገር ግን መድፈኞቹ ለባየር ሚዩኒክም አልተበገሩም። ባየር ሚዩኒክን እጅግ በጣም በሚያስገርም ብቃት የመከላከል ብቃትን ከማጥቃት የሚያስገርም ፐርፎርማንስ ጋር በማጣመር ባየር ሚዩኒክን 3-1 በማሸነፍ ወደ መጣበት መልሰውታል ማለት ነው። ባየር ሚዩኒክ በዘንድሮው ውድድር ዓመት አንድም ጨዋታ አልተሸነፈም ነበር። የመጀመሪያ ጨዋታውን የመጀመሪያ ሽንፈቱን በአርሰናል ሊሸነፍ ተገዷል ማለት ነው። አሁን የአርሰናል ደጋፊዎች ከቻላችሁ ድረሱብን እያሉ በተደጋጋሚ ጊዜ እየተደመጡ ይገኛሉ። ጨዋታው ላይ ምን ነገሮችን ተመለከትን የሚለውን እንመለከታለን በዚህ ፕሮግራማችን ላይ። እናንተም ደግሞ ኮሜንት ላይ እየገባችሁ ጨዋታው እንዴት ተመለከታችሁት ሐሳቦቻችሁን ልታጋሩ ትችላላችሁ። እንግዲህ ከጨዋታው በፊት በነበረኝም ፕሮግራም ላይ እንደነገርኳችሁ በተለይም ደግሞ አሰልጣኝ ሚኬል አርቴታ ያልተጠበቀ አሰላለፍ ይዞ ነበር ወደ ሜዳ የገባው። ምክንያቱም በቋሚ 11 ውስጥ በተለይም ደግሞ የባየር ሚዩኒክ ተጫዋቾች እጅግ በጣም በከፍተኛ ሁኔታ ሊያጠቁ እንደሚችል ስለሚታወቅ ልምድ ያለውን ፒየሮ ሂንካፔን አርሰናል ወደ ሜዳ ይዞ ይገባል የሚሉ ሐሳቦች ሲነሱ ነበር። ነገር ግን አርቴታ ከዚህ በተቃራኒ ዳቪድ ራያን፣ ቲምበርን፣ ሳሊባን ወደ ሜዳ ካስገባ በኋላ ሞስኩዌራን እና እንዲሁ ደግሞ ሉዊስ ስኬሊን ነበረ በተከላካይ ቦታ ላይ ማጣመር የቻለው። እናም የአርሰናል ደጋፊዎች ቀደምም በነበረን ፕሮግራም ላይ ላይቭ ላይ የገቡ ትንሽ ፈርተናል፣ ይህ አሰላለፍ በተለይ እንደው አርሰናል ላይ አደጋ የሚፈጥር እንዳይሆን እያሉ ስጋታቸውን ሲያስቀምጡ ነበር። መሀል ሜዳው ላይ ደግሞ ዙብሜንዲ፣ ራይስ እና ኤዜ በቋሚነት ጀምሯል። ሊያንድሮ ትሮሳርድ እንዲሁ ደግሞ ከፊት ለፊት መስመር ቡካዮ ሳካ እና ሚኬል ሜሪኖ በአርሰናል በኩል በቋሚነት የተመለከትናቸው ተጫዋቾች ናቸው ማለት ነው። ከዛ በተጨማሪ እንግዲህ በአርሰናል የ4-2-3-1 አሰላለፍን ነው የተመለከትነው። ራሱ አርቴታ ያለፉትን ዓመታት ለረጅም ጊዜ እንግዲህ ስናቀው በ4-3-3 አሰላለፍ የሚታወቅ አሰልጣኝ ነበር። አሁን ግን በቅርብ ጨዋታዎች ላይ በተለይም በዘንድሮ ውድድር ዓመት እንደምንመለከተው በ4-2-3-1 አሰላለፍ መጫወትን እያዘወተረ ይገኛል። ይህም ደግሞ ምን ያክል ተቀያያሪ ነገሮችን አርቴታ ለመጠቀም በጣም ዝግጁ እንደሆነና የተለያዩ ታክቲኮችን ለመጠቀም አርቴታ ዝግጁ ሆኖ እንደየጨዋታው አስፈላጊነት እነዚህ ነገሮች እያቀያየረ እየተመለከትነው እንገኛለን። በአንጻሩ በባየር ሚዩኒክ በኩል እንግዲህ በ4-2-3-1 አሰላለፍ ከአርሰናል ጋር ተመሳሳይ በሆነ አሰላለፍ ነው ወደ ሜዳ የገቡት። በግብ ጠባቂ ቦታ ላይ ማኑኤል ኖየር ወደ ሜዳ ገብቷል። ስለዚህ ግብ ጠባቂ በኋላ ላይ የማነሳው ነገር ይኖራል። ተከላካይ መስመር ላይ ኮናርድ ላይመር፣ ጆናታን ታህ፣
ዳዊት ኦፓሜካኖ እንዲሁ ደግሞ በተከላካይ መስመር ላይ ጆሲፕ ስታንሲች ተሰልፈዋል። ጆሹዋ ኪሚክ እና ከሱ አጠገብ ደግሞ አሌክዛንደር ፓቭሎቪች የተሰለፉ ተጫዋቾች ናቸው። ሌናርት ካርል እንዲሁ ደግሞ ሰርጂ ናብሪ፣ ሚሼል ኦሊሴ ከፊት ለፊታቸው ሃሪኬንን አሰልፈው ወደ ሜዳ ገብተዋል ማለት ነው። አሁን አርሰናል በጨዋታው ላይ ሙሉ ለሙሉ ኳሱን ተቆጣጥሮ ሲጫወት አልነበረም። እንደ አስፈላጊነቱ ነው አርሰናል ሲጫወት የነበረው። ለምሳሌ መጀመሪያዎቹን 2 እና 3 ደቂቃዎች ለባየር ሚኒኮች ኳሱን ሰጥተው ባየር ሚኒኮች ኳሱን እንደልባቸው እየተጫወቱ እንዲጫወቱ ፈቅደውላቸው፣ አርሰናሎች ግን ወደ ራሳቸው ግብ አፈግፍገው ነበር ሲጫወቱ የነበረው እና 4ኛው ደቂቃ ላይ ቡካዮ ሳካ በረጅሙ በቀኝ መስመር የቅጣት ምት ኳስ አሻምቶ ነበር። የሳሊባን በግንባር የገጫትን ኳስ ተመልክተናል። ከዛ ደግሞ 7ኛው ደቂቃ ላይ እንደዚሁ ሊያንድሮ ትሮሳርድ ከግብ ጠባቂው ማኑኤል ኑዌር ፊት ለፊት ተገናኝቶ ኳሷን ቺፕ ያደረገበትን ሁኔታ ነበር የተመለከት ነው። እንግዲህ ከዛም በኋላም ቢሆን አርሰናሎች አፈግፍገው ከኳስ ጀርባ ሆኖ በመከላከል ለባየር ሚኒክ ሰፊውን ነጻነት ሰጥተው ባየር ሚኒክ በነጻነት ኳሱን እንዲጫወትበት ፈቃድ ሰጥተው እነሱ ግን ከኋላ ሆነው እየተከላከሉ በመልሶ ማጥቃት ለመጫወት ይሞክሩ ነበር። ለዛ ነው 17ኛው 20ኛው ደቂቃ ላይ የነበሩ ስታቶችን ብትመለከቱ አርሰናል ኳስ የተቆጣጠረው 29% ብቻ ነበር። በአንጻሩ ደግሞ 71% የሚሆነውን የኳስ ቁጥጥር የበላይነት የወሰዱት እንግዳዎቹ ባየር ሚኒኮች ነበሩ። ስለዚህ አርሰናል ዛሬ ለመከላከል የመጀመሪያዎቹን ደቂቃዎች ምርጫው ማድረጉ ሁለተኛው አጋማሽ ላይ ላሰበው ለማጥቃት እንቅስቃሴው ለከፍተኛው የማጥቃት አጫዋወቱና ለሃይ ኢንቴንሲቲ አተገባበሩ የሚረዳውን ጉልበት አርሰናል እየሰበሰበ ነበር ማለት ነው። ኢቭን 22ኛው ደቂቃ ላይ ማርቲን ዙቢሜንዲ በጣም ጥሩ ኳስ ለማሻማት ሞክሮ ነበረ። ያ ኳስ ወጣ። በኋላ ላይ የማዕዘን ምት ተገኘ። አርሰናል እንደገና በቆመ ኳስ ጎል ማስቆጠር ችሏል ማለት ነው። እንግዲህ እንደዚህ አይነት ሁኔታዎችን ስትመለከቱ ማጋሌሽ የለም። ማጋሌሽ በቆመ ኳስ ላይ በጣም የታወቀ ተጫዋች ነው፣ ኳሶችን በመቅጨት ምናልባት እዚህ ጨዋታ ላይ ከተገኙት በርካታ የቆሙ ኳስ እድሎች አንጻር ማጋሌሽ ቢኖር ኖሮ በርካታ ጎሎችን ማስቆጠር የሚችል ተጫዋች እንደነበር ይሰማኛል። ነገር ግን ደግሞ ማጋሌሽን ባይኖር የአርሰናል ደጋፊዎች ኖ ማጋሌሽ ኖ ፕሮብሌም የሚል አይነት አገላለጽን ሊጠቀሙ ይችላሉ። እናም የማዕዘን ምቱ ተሻማ። ማኑኤል ኑዌር ኳሱን ፓንች ለማድረግ የወጣበት አወጣጥ ጥሩ አልነበረም። ታይሚንጉ ትክክል አልነበረም። ከዛ በኋላ እጅግ በጣም በሚያስገርም ሁኔታ ኳሱን በግንባር ገጭቶ ጁሪየን ቲምበር ወደ ግብነት ቀይሮታል ማለት ነው እና አርሰናል አሁንም የቆሙ ኳሶች ላይ በቃ አደገኛ ቡድን እንደሆነ የሚፈራ ቡድን እንደሆነ እያሳየ ነው የሚገኙ። በአውሮፓም በሉት በእንግሊዝም በቃ ዶሚናንት ፎርስ እየሆነ መጥቷል። አሁን አርሰናልን የቆሙ ኳሶችን ማስቆም የማትችል ከሆነ ዋጋ ትከፍላለህ። በሆነ ሰዓት ላይ ጎል ይቆጠርብሃል፣ ተደጋጋሚ ሙከራዎች ይደረጉብሃል። ያንን ነገር መቆጣጠር እጅግ በጣም አስቸጋሪ ነው የሚሆነው ማለት ነው። ስለዚህ ባለፈው አርቴታም ያንን የቶተናሙን ጨዋታ ካሸነፈ በኋላ ጎል ባለማስቆጠሩ የቆመ ኳስ ጎል ባለማስቆጠሩ ምክንያት ቅር እንዳለው ሲናገር ነበር። እንግዲህ ያው ያንን እንደ ቀልድ ያነሳው ነገር ነው። ግን ደግሞ አሁን ያንን የቆመ ኳስ የሚፈልገውን የቆመ ኳስ የሚቀይርለት ተጫዋች ቲምበርን አግኝቷል እና ቲምበር ከአርቴታ ጋር በጋዜጣዊ መግለጫ ላይ የተመለከትነው ተጫዋች ማለት ነው እጅግ በጣም ወሳኝ የሆነችውን ጎል ለአርሰናል አስቆጥሯል። እዚሁ ደቂቃ አካባቢ እንግዲህ ኦፓሜካኖ ጥፋት ሰርቶ ቢጫ ካርድ ተመልክቷል። ሞስኩዌራ ላይ በሰራው ጥፋት ማለት ነው። አርሰናሎች እንግዲህ ከዚች ጎል መቆጠር በኋላ በጣም የተሻለ እንቅስቃሴ ለማድረግ ሲሞክሩ ነበር። ኤዜ በግራ መስመር ላይ ሜሪኖ አቀብሎት ያለቀለት ኳስ ነበር ያመከነው። በተለይ ያቺ ኳስ በጣም ኮንትሮሊንጉ ያምር ነበር፣ ፈረስተቹ ያምር ነበር። ያንን ኳስ ተጠቅሞ ወደ ግብነት የሚቀይረው ይመስል ነበር። ነገር ግን ያንን ኳስ ሳይጠቀምበት ቀርቷል። ከዛ በኋላ ነው እንግዲህ በ32ኛው ደቂቃ ያቻነት ጎል የተቆጠረችው። ስለዚህ ጎልም የምናነሳው ነገር አለ። ምክንያቱም በተወሰነ መንገድ አርሰናል ላይ ክፍተት የነበረበት ፖዚሽን ስለነበር ነው። ምክንያቱም ከግራ መስመር ከጆሹዋ ኪሚክ ረጅም ኳስ ሎንግ ቦል ነበር የተጣለው ወደ ሰርጂኛ አብሪ ኳሱን ለካርል አቀበለው። ካርል ደግሞ በጣም በጥሩ አጨራረስ ይህንን ጎል አስቆጥሩታል። ከጨዋታው ፊት ስናገር ያደመጣችሁ አድማጮች ካላችሁ ይሄን 42 ቁጥር መለያ የሚለብስ ልጅ በደንብ በትኩረት ተመልከቱት እያልኳችሁ ነበርና 17 ዓመቱ ላይ የሚገኝ ጀርመናዊ ተጫዋች ነው። ግን ደግሞ ከኳስ ጋር በጣም ምቾት የሚሰማው
ይህንንም ጎል ደግሞ ያስቆጠረበት ሁኔታ አስተያዩት በጣም በጥሩ ታይሚንግ ላይ ተገኝቶ ያስቆጠራት ጎል መሆኑን እንመለከታለን ማለት ነው። ከዛ በኋላም እንግዲህ በተደጋጋሚ ጊዜ ስንመለከት እንደነበረው ሁለቱም ቡድኖች የሆነ በተረጋጋ ሁኔታ ለመጫወት ይሞክሩ ነበር። ከዛ በኋላ በመጀመሪያው አጋማሽ መጠናቀቂያ ወደ 7 አካባቢ ደቂቃዎች በቀሩበት ጊዜ ሊያንድሮ ትሮሳርድ ጉዳት አጋጥሞት ኖኒ ማድዌኬ ተቀይሮ ወደ ሜዳ ገብቷል ማለት ነው። እንግዲህ ቀጥታ ታናሉን አቋርጦ ነው የወጣው ሊያንድሮ ትሮሳርድ እና ምናልባት የተሰማው ጉዳት ትንሽ ጠጠር ያለ ሊሆን የሚችልበት እድል አለ የሚሉ ሀሳቦችን በርካቶች ሲያነሱ ነበር። ምክንያቱም ተቀይሮ ሲወጣ ቀጥታ ወደ መልበሻ ክፍል ስላመራ ማለት ነው። በኋላ ላይ ደግሞ እንደዚሁ በተደጋጋሚ ጊዜ ቡካዮ ሳካ ላይ ጥፋቶች ይሰሩ ነበር እና ኮናርድ ላይመርም ቡካዮ ሳካ ላይ ጥፋት ከሰራ በኋላ አርቴታ ያንን ጥፋት በመቃወም ተጫዋቹ ላይ የተሰራውን ጥፋት በመቃወሙ ምክንያት ከዛ በኋላ ቢጫ ካርድ አርቴታም ተመልክቶ ነበር። ከዛም እንደዚሁ ፍጹም ቅጣት ምት ግብ ክልል ውስጥ ቡካዮ ሳካ ሌላ በጣም አስገራሚ ኳስ የሞከረበትን ሂደት ተመልክተናል። በሁለተኛው አጋማሽ ላይ በአርሰናል በጣም ምርጥ የሆነውን የበላይነት ያሳየበት እንቅስቃሴ ነበር። እያንዳንዱ ደቂቃ ላይ ብትመለከቱ አርሰናል ጎል ለማስቆጠር የተቃረበባቸው ጊዜያቶች ነበሩ። ለምሳሌ 51ኛው ደቂቃ ገደማ ቡካዮ ሳካ ማይነስ ያደረገውን ኳስ ሜሪኖ ሞክሮት ነበር። እንዲሁ ደግሞ ቡካዮ ሳካ ራሱ ያሻማውን ኳስ ሜሪኖ በግንባር ገጭቶ የሞከራትን ኳስ ተመልክተናል። ከዚህም በተጨማሪ የራይስ የማዕዘን ምትና የሜሪኖን በግንባር የተገጨ ኳስም ስናይ ነበር። እነዚህ ተደጋጋሚ ኳሶች የራይስ የቅጣት ምትና የሞስኩዌራ በግንባር የገጨውንም ኳስ ስንመለከት ነበር እና እነዚህ በግንባር የሚገጩ ኳሶችን ስንመለከት በእርግጠኝነት አንድ ተጫዋች ነው ጭንቅላታችን ውስጥ የሚመጣው። ምናልባት እዚህ ጨዋታ ላይ ማጋሌሽ ቢኖር ኖሮ በርካታ ኳሶችን በግንባር እየገጨ ወደ ግብ ለማስቆጠር የሚመቸው ተጫዋች ነበር እና ያንን ሁኔታ ተመልክተናል። ዴክላን ራይስ በጨዋታው ላይ ማን ኦፍ ዘ ማች የተባለውን ፐርፎርማንስን ያሳየው በተለይም ወደ 61ኛው ደቂቃ አካባቢ በጣም ያስገርም ኳስ በኢነርጂ ይዞ እየሮጠ ሄዶ በኑዌር መረብ ላይ ኳሱን ለማስቆጠር ነበር የሞከረው። ነገር ግን ኑዌር ያችን ኳስ ሴቭ አድርጓታል። በኋላ አርቴታ ይሄ ጌም ቼንጂንግ የሆነ ቅያሪውን አድርጓል ማለት ነው። ሳካና ስኬሊን አስወጣና ካላፊዮሪና ማርቲኔሊን ቀይሮ አስገባ። እንግዲህ ይሄ አሁንም ነግራችሁ ነገር አርሰናል በአርቴታ በኩል 67ኛው ደቂቃ ላይ የተወሰነው ውሳኔ ከአንድ ደቂቃ በኋላ ፍሬ ያፈራበትና አርሰናል በ68ኛው ደቂቃ ጎል ያስቆጠረበት ነው ማለት ነው። አርቴታ ምን ያክል በጣም ትልቅ አሰልጣኝ መሆኑን ጌም ማንበብ የሚችል አሰልጣኝ መሆኑን የምትረዱት በዚህ ነው። ስኬሊ በጣም ጨዋታው ከብዶት ነበር እውነት ለመናገር። በተለይም ጎሉ የተቆጠረውም እሱ ባለበት አቅጣጫ ነው። ከዛ በተጨማሪ ፊዚካሊ በጣም ጠንካራ የሆኑ ተጫዋቾች አሉ። የፊዚካል ባትልም የነበረው ጨዋታ ነው እና ያንን ነገር ለመቋቋም ከሱ ይልቅ የተሻለ የነበረው ካላፊዮሪ ነበር እና አርቴታ እንግዲህ በነበረው ግምገማ ወደ 65 አካባቢ ደቂቃ በነበረው ግምገማ ስኬሊ ተቀይሮ ቢወጣና ካላፊዮሪ ቢገባ የተሻለ እንደሚሆን በማመን ነበር ያንን ተጫዋች ቀይሮ ወደ ሜዳ ያስገባው። እንዲሁም ደግሞ ቡካዮ ሳካን በመቀየር ከጉዳት መልስ እንግዲህ ከሳምንታት ጉዳት በኋላ ማለት ይቻላል ለመጀመሪያ ጊዜ ማርቲኔሊን በዚህ ጨዋታ ላይ ተቀይሮ ወደ ሜዳ ሲገባ ተመልክተናል። ታዲያ ይህ ከሆነ በኋላ ዴክላን ራይስ ኳሱን ዲስፖሰስ አድርጎት እነሱ ለማጥቃት ሲቀባበሉ የነበሩትን ኳሱን ዲስፖሰስ ካደረገ በኋላ በጣም በሚገርም ሁኔታ ነው ወደ ካላፊዮሪ እግር ላይ ኳስ የደረሰው። ካላፊዮሪ ረጅም ሹት፣ በጣም ጠንከር ያለ ሹት ነው ያሻማው። ማዶኬ በቀላሉ ጎል ጋር ቆሞ ስለነበር ያንን ኳስ ወደ ግብነት ቀይሮታል። እንደዚህ አይነት ነገሮችን ማድረግ ለዴክላን ራይስ አዲስ ነገር አይደለም። ከዚህም በፊት ከሰንደርላንድ ጋር በተደረገው ጨዋታ ላይም ተመሳሳዩን አይነት ነገር አድርጎታል። ከሰንደርላንድ ጋርም የተደረገውን ጨዋታ ልብ ብላችሁ ካስታወሳችሁ አርሰናል ይመራ ነበር 1-0። የመጀመሪያውን ጎል ማስቆጠር ይፈልግ ነበር እና ራሱ ዴክላን ራይስ ነው ዲስፖሰስ አድርጎ የቀማውን ኳስ በቀላሉ ለቡካዮ ሳካ ቀብሎት ቡካዮ ሳካ ያንን ጎል ያስቆጠረው። ይሄንኛውም ከዛ ጋር የሚመሳሰል ነው። የዴክላን ራይስን ዲስፖሰስ የማድረግ ወይም ደግሞ ኳስ የማስጣል ብቃትን ተመልክተናል። ከዛም በኋላ ካላፊዮሪ እንግዲህ አርሰናል ከስኬሊ ለ60 ምናምን ደቂቃዎች ያላገኘውን ነገር ከካላፊዮሪ እንዲያገኝ ሆኖ ካላፊዮሪ ያንን ረጅም ኳስ ወይም ሎንግ ቦል አሻማ በጣም በቀላሉ ካላፊዮሪ ለማድዌኬ ያቀበለውን ኳስ ማድዌኬ ጎል አድርጎታል።
ባየር ሚኒኮች የጎል ከተቆጠረ በኋላ የተጫዋች ቅያሬዎችን ለማድረግ ሞክረው ነበረ። ኒኮላስ ጃክሰን እና ቢስቾፍን ቀይረው ኮናርድ ላይመር እና ሰርጂ ኛብሪን ነበረ ለመቀየር ሙከራ ያደረገው አሰልጣኝ ቪንሰንት ኮምፓኒ። ነገር ግን ከነዚህ ተጫዋቾች መቀየር ከ3 ደቂቃዎች በኋላ አርሰናል የመጨረሻውን የማሳረጊያውን ጎል በዚህ ጨዋታ ላይ አስቆጥሯል። በጣም ግሩም ካውንተር አታክ ነበር። ባየር ሚኒኮች እያጠቁ ያለ ነው። ያ ኳስ የተቀማው ማርቲኔሊ እግር ላይ ኳስ ደረሰ። እኔ እንደውም ኳሱንም እየተመለከትኩ በነበረበት ሰዓት ላይ ለማርቲኔሊ ያንን ሎንግ ቦል ቢሰጡት በቃ የተሻለ ነገር ማድረግ እንደሚችልም እያሰብኩ ነበረ እና ኳሱን በሚገርም ብቃት አቀበለው። ማርቲኔሊ ደግሞ ኳሱን ለመጨረስ ባደረገው ጥረት ማኑኤል ኖየር ጎሉን ለቆ ወጣና የበለጠ አገዘው ተጫዋቹን ማለት ነው። ከዛ በኋላ በቀላሉ ማርቲኔሊ ይሄንን ጎል አስቆጥሮታል ማለት ነው። አሁን ማኑኤል ኖየር የታወቀ ነው። በዓለም ዋንጫ ላይም ተመልክተናል። በ2018 የዓለም ዋንጫ ላይ እንደዚሁ ከደቡብ ኮሪያ ጋር በተደረገ ጨዋታ ላይ ጎሉን ለቆ ወጥቶ ሶን ሂዩንግሚን ይመስለኛል ከደቡብ ኮሪያ ጋር በተደረገው ጨዋታ ላይ ጎል አስቆጥሮበት ነበር እና ማኑኤል ኖየር እንደዚህ አንዳንዴ የውሳኔ ስህተት የሚሳሳትባቸው ጊዜያት አሉና በትክክል የሚያደረገው ነገር ይህንን ነው ማለት ይቻላል። በኋላ ላይ ኦደጋርድና እንዲሁ ደግሞ ቤን ዋይት ተቀይረው ገብተው ቲምበርና ኤዜ ደግሞ ተቀይረው የወጡበትንና አርሰናል በደንብ ጨዋታውን አረጋግቶ ያሸነፈበትን የጨዋታ ምሽት ተመልክተናል። ምናልባት እንደው በቁጥራዊ መረጃዎች ረገድ ብንመለከተው ጨዋታውን በተለይ አርሰናል ሁለተኛው አጋማሽ ላይ የነበረውን የተሻለ የበላይነትና የነበረውን የተሻለ እንቅስቃሴ በደንብ መረዳት እንችላለን። በሙሉ 90 ደቂቃ ካየነው ባየር ሚዩኒክ 57% ኳስ ተቆጣጥሯል። ከዛ በተጨማሪ 8 ሙከራዎችን ነው ሙኒኮች የሞከሩት። ከ8ቱ 2ቱ ብቻ ነው ኢላማውን የጠበቀው። እሱንም አንዱን የተቆጠረው ጎልና ከዛ በኋላ ደግሞ ዳቪድ ራያ በአስደናቂ ሁኔታ የያዛት ኳስ አለች። እነዚህ ናቸው ኢላማቸውን የጠበቁ ሙከራዎች የነበሩት። አርሰናል ግን 12 ሙከራ ሞክሮ ከ12ቱ 7ቱ ኢላማውን የጠበቀ ነበር። ከ7ቱ ደግሞ 3ቱን ወደ ግብነት አርሰናሎች ቀይረዋል። ይሄ በአርሰናል በኩል ምን ያክል በጣም ምርጥ ፐርፎርማንስ እንደነበረ የሚያሳይ ነገር ነው። ከዚህ ባለፈ ሌሎች ቁጥራዊ መረጃዎችንም ብንመለከት አርሰናል በባየር ሚዩኒክ የፍጹም ቅጣት ምት ግብ ክልል ውስጥ 24 ኳሶችን መንካት ችሏል። እንዲሁ ደግሞ 13 ጊዜ ባየር ሚዩኒኮች በአርሰናል የፍጹም ቅጣት ምት ግብ ክልል ውስጥ ኳስ ሲነኩ ተመልክተናል። አርሰናል 6 የማዕዘን ምት አግኝቷል። ባየር ሚዩኒክ 1 የማዕዘን ምት ብቻ ነው ያገኘው። ምናልባት ባየር ሚዩኒክ በኳስ ቁጥጥር ብቻ ነው የበላይነቱ ወስዷል ልንል የምንችለው። ምናልባት ረጅሙን ደቂቃ ኳስ ሲቆጣጠሩ ስለነበረ 462 የተሳኩ ኳሶችን በመቀባበላቸው አርሰናል ደግሞ 275 የተሳካ ኳስ ነው የተቀባበለው እና ወደ 60% የሚጠጋውን የኳስ ቁጥጥር የበላይነት የወሰዱ መሆናቸው ስለሆነ 57%፣ 60% ኳሱን መቆጣጠራቸው ስለሆነ ባየር ሚዩኒክ የበላይነት የወሰደ ሊመስለን ይችላል። ግን ኳስ መቆጣጠር ማለት ጨዋታን መቆጣጠር ማለት አይደለም። ያንን ደግሞ በትክክል አርሰናሎች አሳይተዋል እና ጨዋታው ፍጹም መድፈኞቹ ተረጋግተው የተጫወቱበት እና እንደውም ምናልባት ተጨማሪ ጎሎችን አስቆጥረው ባየር ሚዩኒክን እንዳልነበር አድርገው ማሸነፍ ይችሉ ነበር። በጣም በቀላሉ ብዙም ሳይጨናነቁ እነዚህን ጎሎች ማስቆጠር ይችሉ ነበር። አርቴታ የተጠቀመው ጌም ፕላን ግን በጣም የተለየ ነው። በቃ መከላከል ሲፈልግ ይከላከላል፣ ማጥቃት ሲፈልግ ያጠቃል። እንደየአስፈላጊነቱ እንደየአማራጩ ማድረግ እንደሚገባው ነገር ሁሉ እያጠቃም እየተከላከለም የሚፈልገውን ነገር አርሰናል ከዚህ ጨዋታ ላይ አግኝቶ ወጥቷል ማለት ነው እና ለዚህ ደግሞ የአርቴታን ስራ አለማድነቅ፣ የአርቴታን ምርጥ ታክቲክ አለማድነቅ ንፉግነት ይሆናል። በዚህ ጨዋታ ላይ እንግዲህ የሚነሳው ነገር ውጤቱ ለአርሰናል ምን ማለት ነው የሚለው ነገር ነው የመጀመሪያው። አሁን አርሰናል በዚህ ኢነርጂ በዚህ ውጤታማነት አሁን እየቀጠለ ባለበት ሃንገር የድል ረሃብ የማሸነፍ ረሃብ እስከ ምን ያክል ጨዋታ ድረስ ሊዘልቅ ይችላል የሚለውን ነገር ነው የምንመለከተው። እስካሁን ድረስ አርሰናል የተዋጣለት ቡድን ባደረጋቸው ጨዋታዎች በቻምፒዮንስ ሊግም በሉት በፕሪሚየር ሊግም በሉት በእያንዳንዱ ጨዋታዎች ላይ እያደረገ የሚገኘው ነገር በደንብ የአርሰናልን ውጤታማነት የሚመሰክር ነው። ስለ ቻምፒዮንስ ሊግ ዋንጫ ስናወራ ወይ ደግሞ ስለ ፕሪሚየር ሊግ ዋንጫ ስናወራ በቃ ከፊት ልንገምት የምንችለው የሰሜን ለንደኑን ክለብ አርሰናል ነው። በቻምፒዮንስ ሊግ ኢንተር ሚላን ተሸንፏል በአትሌቲኮ ማድሪድ። ከ5-5 ለማሸነፍ የነበራቸውን እድል አልተጠቀሙበትም። ባየር ሚዩኒክም በአምስተኛው ጨዋታ ተሸንፏል። አርሰናል ብቻ ነው ከ5-5 በማሸነፍ በ15 ነጥቦች በደረጃ ሰንጠረዡ አናት ላይ ተቀምጦ እየመራ የሚገኝ እና ይሄ ቡድን ደግሞ ምናልባት
አሁን ለቀጣዮቹ ጨዋታዎች የበለጠ መነሳሻ የሚሆነው ነው። ብዙ ሰዎች ከኢንተርናሽናል ብሬክ ሲመለስ አርሰናል ይከብደዋል ሲሉ ነበር። በቃ አርሰናል አሁን ይከብደዋል ከኢንተርናሽናል ብሬክ ሲመለስ። እንዴት ሊሆን ይችላል? እንዴት ሊዘልቅ ይችላል? ቼልሲን ይገጥማል፣ ቶተናምን ይገጥማል፣ ባየር ሚኒክን ይገጥማል ሲባል ነበር። ግን አርሰናል እያንዳንዱን የቤት ስራውን በአግባቡ ነው እየተወጣ የሚገኝ። የዛሬ ስንት ዓመት አርሰናልን ሲገጥም እጅግ በጣም በሚያስፈራ ሁኔታ 5 ጎል 4 ጎል እያስቆጠረ ያሸንፍ የነበረውን ባየር ሚኒክ አርሰናል ግን ይህንን እርግማን ሰብሮ ከዚህ በኋላ ጊዜው የኛ ነው በሚል አይነት ስሜት ይህንን ጨዋታ አሸንፎ መውጣት ችሏል። እና ይህን ነገር ደግሞ አሁን ከሊጉ ጋር ማዋሃድ ብቻ ነው የሚፈለገው። ከፕሪሚየር ሊጉ ጋር በደንብ እያዋሃደ ፕሪሚየር ሊግ፣ ቻምፒየንስ ሊግ ፕሪሚየር ሊግ ተጫዋቾችን በሚገባ ማፈራረቅ፣ ተጫዋቾችን በደንብ ሮቴት ማድረግ፣ ለዛም ያስፈልገውን ነገር በማድረግ ውጤት ይዞ መውጣት እንደሚቻል አርቴታ በደንብ ያረጋገጠበት ነው። አሁን አርቴታ ከተጫዋቾቹ የሚፈልገው አንድና አንድ ነገር ማሸነፍና ማሸነፍ ብቻ ነው። የትኛውም ተጋጣሚ ይምጣ፣ ትልልቅም ተጋጣሚ ይምጣ፣ ከአርሰናል በጣም በደረጃ ያነሰም ተጋጣሚ ይምጣ፣ አርሰናል ይህንን ጨዋታ ማሸነፍና ማሸነፍ ብቻ። ከዛ በኋላ በውድድር ዓመቱ መጨረሻ ላይ የሚጠበቀውን ሲልቨርዌር፣ ዋንጫ፣ ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ ማሸነፍ። ይህንን ነው አሁን አርሰናሎች በደንብ ለማግኘትም ለማሳካትም ፍላጎት ኖሯቸው እየሰሩ የሚገኙት። እና ምናልባት እንደውም ብዙዎቻችን ስንገምት እንደነበረው አርሰናል በዚህ ጨዋታ ላይ ሙሉ 90 ደቂቃ ኳስ ተቆጣጥሮ ይጫወታል የሚል ግምት ነበረን። ግን ይሄ ደግሞ ከግምት ውጪ የሆነ የጨዋታ አቀራረብን አርቴታ ይዞ ገብቷል። ከመጀመሪያው ጀምሮ እነ ስኬሊን ከማስገባቱ ጀምሮ እነ ሞስኩዌራን ከማስገባቱ ጀምሮ የተለያዩ አማራጮችን በመጠቀም እንዲሁ ደግሞ ሲያስፈልግ እያጠቃ ሲያስፈልግ እየተከላከለ ተቀያሪ ተጫዋቾቹን በደንብ በመጠቀም ይህንን ጨዋታ አሸንፎ ወጥቷል። ስለ ማጥቃቱ ብናነሳ ደግሞ በጣም አስፈላጊ ነገር ነው። በተለይም ከዚህ ጨዋታ ጋር ተያይዞ ለምሳሌ ሊያንድሮ ትሮሳርድን ብትመለከቱት ተቀይሮ እስከወጣበት ደቂቃ ድረስ እያንዳንዱን የሜዳ ክልል ሲያካልል፣ እያንዳንዱን የሜዳ ክፍል ሲረግጥ፣ ኳሶቹን ኮንትሮል ለማድረግ ሲሞክር እንደነበር ተመልክተናል። በኋላ ላይ ያ ነገር ፕሬዠር ፈጥሮበት ጡንቻው ላይ ተቀይሮ ወጥቷል ማለት ነው። ከዛ ውጭ ግን ኖኒ ማዱዌኬ በመጀመሪያ ላይ ትሮሳርድ በተጎዳ ሰዓት በግራው መስመር ላይ ተቀይሮ ቢገባም ልክ ግን ቡካዮ ሳካ ከወጣ በኋላ ማዱዌኬ ሊጫወት በሚመቸው ቦታ ላይ ለሱ አፕሮፕሬት በሆነው የቀኙ መስመር ላይ ሲጫወት አይተነዋል። ለዛ ደግሞ የመጀመሪያ የአርሰናል ጎሉን አስቆጥሯል። በአርሰናል መለያ የጎል አካውንቱን ከፍቷል ማለት ነው። እና በዚህ ጨዋታ ላይ እንደተመለከትነው ከቡካዮ ሳካ ፊት ለፊት ቆሞ ኳሶችን ለማስጣል ይሞክር የነበረ ተጫዋች ነበር። በእርግጥ አንድ ተጫዋች ብቻ አልነበረም፣ 2-3 ተጫዋቾች ቡካዮ ሳካን ኳስ ለማስጣል ሲሞክሩ አይተናል። ግን ኮናርድ ላይመር ነበር እዛ ቦታ ላይ ቆሞ ቡካዮ ሳካን ተጽዕኖ እንዳይፈጠር ለማድረግ ኳሶችን ለማስጣል ይሞክር የነበረው። ግን ያ ረጅሙ ክሮስ የካላፊዮሪ ክሮስ ማዱዌኬ ግር ጋር ገብቶ ማዱዌኬ በቀላሉ በጣም ዝግጁ ነበር። እዛ ቦታ ላይ በተሻለ አቋቋም ነበር የቆመው። ያንን ፈርስት ተች አሳምሮ የሚያስፈልገውን ጎል ለአርሰናል አስቆጥሯል። ከዛ ደግሞ መጨረሻ ላይ የተቆጠረውን የማርቲኔሊን ጎል ደግሞ ስንመለከት ብዙ ጎሎችን እናስታውሳለን አይደለ? ማርቲኔሊ ከካውንተር አታክ ጋር በጣም የተመቹ ብዙ ያስቆጠራቸው ጎሎች አሉ። ለምሳሌ ቼልሲ ላይ ያስቆጠራት ጎል እንደነበረች እናስታውሳለን። 2-2 በተጠናቀቀው ጨዋታ ላይ የዛሬ 5 ዓመት ምናምን እንደዚህ አካባቢ። ከዛ በኋላ ደግሞ እንደዚሁ አምና ሪያል ማድሪድ ላይ እንደዚሁ አይነት ጎል አስቆጥሮ እንደነበር ይታወሳል። አሁንም ደግሞ ኤዜ ነው በቃ በካውንተር አታክ ኳሱን የሰጠው። ማርቲኔሊ በጣም ሯጭ ነው ይታወቃል። ምንም የሚያጠያይቅ ነገር የለውም። እንደዚህ አይነት ስፔስ ካገኘ፣ እንደዚህ አይነት የመሮጫ እድል ካገኘ ምንም ነገር ማድረግ ይችላል ልጁ። እና ደግሞ ዘንድሮ ቻምፒየንስ ሊግ ላይ በጣም መጥቶለታል፣ ተነቃቅቷል። በተለያዩ ጨዋታዎች ላይ ጎሎችን እያስቆጠረ ነው የሚገኘው ከመጀመሪያው ከአትሌቲክ ቢልባኦ ጨዋታ ጀምሮና ይሄም ጨዋታ ደግሞ ተጫዋቹ ጎል ለማስቆጠር የተመቸው ጨዋታ ሆኗል። ቅድም እንዳነሳሁት ደግሞ ማኑኤል ኖየርም አግዞታል። በቃ ጎሉ ለቀው በመውጣት አገዘው። በጣም በሚገርም ሁኔታ በረኛውን ካለፈ በኋላ በጣም ተረጋግቶ ያንን ኳስ ፖዚሽኒንጉን አስተካክሎ ሳይቻኮል ለውሳኔ ብዙም ሳይጨነቅ ነርቨስም ሳይሆን ያንን ኳስ ሞክሮ ወደ ግብነት ቀይሮታል። እና የመጀመሪያው ጎል ሲቆጠር
የቡካዮ ሳካ አሲስት ነበረ በቲምበር ወደ ጎልነት የተቀየረው። ሁለተኛው ጎል ደግሞ ሲቆጠር እንደዚሁ የካላፊዮሪ አሲስት ለማዱዌኬ ጎል መቆጠር ምክንያት ሆኗል። ኤዜ ደግሞ ሶስተኛው ጎል ሲቆጠር አሲስት ያደረገው ተጫዋች ነው ማለት ነው። ግን እነዚህን ሁሉ ነገሮች ስናነሳ የተጎዱ ተጫዋቾች እንዳሉ መዘንጋት የለብንም። ጋብሪኤል ሄሱስ የለም፣ እንዲሁ ደግሞ ቬክተር ዮኬሬስ የለም፣ ካይ ሃቨርትዝ የለም። እነዚህ ሁሉ የፊት መስመር ተጫዋቾች በሌሉበት ነው አርሰናል አሁንስ እንዴት ጎል ሊያስቆጥር ይችላል፣ እንዴት ከጎል ማስቆጠር ጋር ሊገናኝ ይችላል የሚሉ ነገሮች ቢነሱም ነገር ግን አርሰናል አሁንም በአዲስ ዳይሜንሽን በአዲስ አቀራረብ ከጎል ማስቆጠር ጋር እንዲህ አይነት ምሽቶች ላይ ምርጥ ጎሎችን በማስቆጠር አርሰናልን የሚታደጉ ተጫዋቾች እንዳሉ እየተመለከትን እንገኛለን። ስለዚህ አርሰናል ጋር እኔ ምንም ችግር የለም። በተለይ ከጎል ማስቆጠር ጋር አርሰናል ጎል ማስቆጠር ሲፈልግ ያስቆጥራል። ዘንድሮ እስቲ ምን ያክል ጨዋታዎችን ነው አሳማኝ በሆነ መንገድ ያሸነፈው? ለምሳሌ አንዱ ይህ የባየር ሚኒክ ጨዋታ ነው። ባለፈው ቶተናምን 4-1 ያሸነፈበት ጨዋታ በጣም አርሰናል አሳማኝ ብቃት ያሳየበት ነው። አትሌቲኮ ማድሪድን 4-0 ያሸነፉበት፣ ይሄም አሳማኝ የሚባል ጨዋታ ነው። ኒውካስልን 2-1 ያሸነፉበት፣ ኖቲንጋም ፎረስትን 3-0፣ ሊድስ ዩናይትድን 5-0 ያሸነፉበት ጨዋታ ሁሉ አርሰናል እጅግ በጣም በአሳማኝ ብቃትና በአሳማኝ ፐርፎርማንስ ያሸነፈበት ጨዋታ ነው። ምናልባት ሌሎቹንም ጨዋታዎች ብናነሳ ለምሳሌ አርሰናል ዩናይትድን ሲያሸንፍ በመከላከል ውስጥ ያመጣው ድል እንደሆነ ማንሳት አስፈላጊ ጉዳይ ይሆናል። እንዲሁ ደግሞ ከክሪስታል ፓላስም ጋር በተደረገው ጨዋታ ላይ አርሰናል በጣም ተቸግሮም የነበረ ቢሆን በኤቤሬቺ ኤዜ ጎል አማካኝነት እንዲሁ ያንን ጨዋታ አሸንፎ ወጥቷል። በርንሌን ሲያሸንፍ የመጀመሪያው አጋማሽ ነው ስራውን የጨረሰው። ሁለተኛው አጋማሽ ላይ ኳሱን ለተጋጣሚው ሰጥቶ ሲከላከል ነበር ማለት ነው። ስለዚህ እነዚህ ሁሉ ነገሮች አርሰናል የበላይነት መውሰድ ሲፈልግም የበላይነት ይወስዳል። ጎሎችን ማስቆጠር ሲፈልግ ጎል ያስቆጥራል። መከላከል ሲፈልግ ደግሞ እንዴት አንድ ቡድን በአግባቡ መከላከል እንዳለበት በደንብ የሚያሳይ ቡድን ነው ማለት ነው። እነዚህን ነገሮች ስናይና ስንመለከት የአርሰናል ፐርፎርማንስ ዘንድሮ ምናልባት ለረጅም ጊዜ እስከ ውድድር ዓመቱ መጨረሻ ድረስ እስከ ግንቦት ድረስ እንዲህ ባለው ሁኔታ ውስጥ የሚቀጥል ከሆነ ምናልባት መድፈኞቹ ዓመቱ መጨረሻ ላይ የሆኑ ዋንጫዎችን አሳክተው ሲዝኑን ሊያጠናቀቁ እንደሚችሉ የሆኑ አይነት ማመላከቻ ነገሮችን ሳይኖችን በደንብ እያየን እንገኛለን ማለት ነው። ሌላው ከዚህ ጨዋታ ጋር ግን ተያይዞ መነሳት ያለበት የጁሪየን ቲምበር ጉዳይ ነው። ጁሪየን ቲምበር እኔ በቃ አይደክሜ ተጫዋች ነው። አርሰናል እንደው ይህንን ተጫዋች እዚህ ገባ በማይባል ዋጋ ባስፈረሙ እንደው ያንን ተጫዋች ለገዛበት ክለብ ለአያክስ ተጨማሪ ገንዘብ እንደው መክፈል ራሱ ቢያስፈልገውና ቢከፍል በፍጹም የሚያንስበት አይነት ተጫዋች አይደለም። ይሄንን መላችሁ ጎል ስላስቆጠረ አይደለም። ጎል ባያስቆጠረም ቲምበርነቱን አይለቅ። በባለፈው አመት ከጉዳት ከተመለሰ በኋላ ነው ሙሉ ሲዝን የጨረሰው። ኤሴል ጉዳት ገጥሞት ነበር ከአንድ ውድድር አመት በፊት። ከኤሴል ጉዳቱ ሲመለስ ግን ይሄ ጉዳት ላይ ከርሞ የመጣ ለረጅም ሳምንታት በጉዳት ሲማቀቅ የነበረ ተጫዋች ሳይሆን በቃ በቀላሉ ጨዋታዎችን በየሳምንቱ ሲያደርግ የነበረ ተጫዋች ነው የሚመስለው። ከእያንዳንዱ የቡካዮ ሳካ እንቅስቃሴ ጀርባ የጁሪየን ቲምበርን ኦቨርላፕ ማድረግ የጁሪየን ቲምበር አጋዥነትን እናያለን። ጁሪየን ቲምበር በቀላሉ ኳስ ምትነጥቁት ተጫዋች አይደለም። በፍጹም ኳስ ከሱ እግር ላይ ለመንጠቅ አስቸጋሪ ነው። የአየር ላይ ኳሶችን ለማሸነፍ ጥረት ያደርጋል። እንዳያችሁት እንደዚህ አይነት የቆሙ ኳሶችን ካገኘም እነሱን ከማስቆጠር ወደ ኋላ አይልም። እንደውም ከኖቲንጋም ፎረስት ጋር በተደረገው ጨዋታ ላይ ይመስለኛል ነው አይደለ ጎል ሲያስቆጥር የተመለከትነው። ከኖቲንጋም ፎረስት ጋር ሳይሆን የሆነ አንድ ጨዋታ ነበረ ጁሪየን ቲምበር ጎሎችን ሲያስቆጥር የተመለከትንበት ጨዋታ ማለት ነው። እና በዛ ሂደት ውስጥ ደግሞ ራሱን በማሳለፍ በእያንዳንዱ ጨዋታዎች ላይ ቲምበር አሁን በቋሚነት ያንን ቦታ ማስተር እያደረገው እየተመለከትን እንገኛለን። እያንዳንዱን ነገር አሁን ማስተር አድርጎታል አርሰናል በቲምበር ቦታ በኩል። በፊት ቤን ዋይት በሱ ቦታ ላይ ይጫወት ነበር፣ ግን ከቤን ዋይትም ደግሞ በጣም ላቅ ያለ ቨርሲቲሊቲ ያለው ሲፈልግ በማጥቃቱ ረገድ እጅግ በጣም የተዋጣለት ሲፈልግ ደግሞ በመከላከሉም ረገድ የተዋጣለት ፐርፎርማንስ ማሳየት የሚችል ይህ አይነቱ ፐርፎርማንስ ያለው ቡድን ስለመሆኑ ነው በዚህ የቲምበር አጫዋቶች ላይ እየተመለከትን የምንገኘው። እና ያቺም የማዘመት ስትሻማ
ጎሉን ለማስቆጠር የቆመበት አቋቋምና ከዛ በኋላ ያንን ኳስ ወደ ግብነት የተቀየረበት መንገድ ለተጫዋቹ አድናቆት እንድንቸረው የሚያስገድደን ይሆናል ማለት ነው። እና እነሱ ደግሞ የባየር ሚኒክን የመከላከል መዋቅር መስበር ይፈልጉ ነበር። ባየር ሚኒክ በጥሩ መንገድ እንዳይጫወት የባየር ሚኒክን ይሄ መከላከላቸውን ያንን ላይን ሰብሮ መግባት ይፈልጉ ነበር። ምናልባት አንድ ጎል ቢያስቆጥሩ ከዛ በኋላ ሊከፈት እንደሚችል የባየር ሚኒክ የተከላካይ መስመር ሊከፈት እንደሚችል ለሁላችንም መገመት አስቸጋሪ ነገር አይሆንም። ነገሩ ቀላል ነበረ። ያንን የማዕዘን ምት አርሰናል አስቆጠረ። ከዛ በኋላ በሚፈልጉት መንገድ መከላከሉ ተከፋፍቶላቸው እነሱም የሚፈልጓቸውን ጎሎች አምርተዋል። እንደውም ዳቪድ ራያ ካያችሁ ረጃጅም ኳሶችን ያሻማ ነበር። ምክንያቱም በጣም ፕረስ ሲያደርጉ ተመልክተናል። የባየር ሚዩኒክ ተጫዋቾች በተደጋጋሚ ጊዜ ፕረስ ያደርጉ ነበር። በተደጋጋሚ ጊዜ የአርሰናልን ግብ ጠባቂ እና ደግሞ ተከላካዮቹን በደንብ ተናበው ኳሱን እንዳይጫወቱ ለማድረግ ተናበው በቢልድ አፕ ኳሱን ተጫውተው እንዳይወጡ ለማድረግ የተቻላቸውን በሙሉ ጥረት ነበር ያደረጉት። ግን ደግሞ ተከላካዮቹ እርስ በርስ የተናበቡበት መንገድ ከዛ በኋላ ደግሞ ዳቪድ ራያ መጀመሪያ ሪስክን አቮይድ ማድረግ ነው የሚፈልገው እና ረጃጅም ኳሶችን በማቀበል ለቡድን አጋሮቹ አንድም እነዛ ተጫዋቾች እግር ላይ ኳሱን እንዲደርስ ለማድረግ በኋላ ደግሞ አስፈላጊ ሲሆን ኳሱንም ለማውጣት እነዚህን ነገሮች ሲጠቀም እንደነበር አይተናል። እና ጁሪየን ቲምበር ለዚህ ቡድን ምን ያክል አስፈላጊ ተጫዋች መሆኑን በደንብ ያየንበት ነው። በሱ ቦታ ላይ ምናልባት በትይዩ ሰርጂ ኛብሪ ሲጫወት ተመልክተናል። ግን ያችን አንድ አሲስት ከማድረጉ በስተቀረ ተጽዕኖ የፈጠረበትን የጨዋታ እንቅስቃሴ ታስታውሳላችሁ ወይ? ይህንን ለማስታወስ ራሱ እጅግ በጣም የሚቸግር ይመስለኛል። ምክንያቱም አብዛኞቹን ደቂቃዎች ቲምበር በጣም ይህንን ተጫዋችን ብቻም ሳይሆን ሌሎች ተጫዋቾችንም እንዳይንቀሳቀሱ ለማድረግ ነበር ሲሞክር የነበረው። እንደውም በኋላ ላይ እንደተመለከትነው ሚኬል ሜሪኖ ወደ ኋላ እየተሳበ የአማካይ መስመር ተጫዋቾቹንም ያግዝ ነበር። ኳሶችን ይቀማ ነበር። ታክል እየወረደ ተጫዋቾችን ለማስጣል ይሞክር ነበር። ግን ደግሞ ቲምበር የማጥቃቱን እንቅስቃሴ ኢንቴንሲቲውን ባላንስ እንዲሆን የማድረግ እንቅስቃሴዎችን አድርጓል። ሲጫወት የነበረው ከቡካዮ ሳካ ጀርባ ነው። ስለዚህ ቡካዮ ሳካ እየበለጠ ወደፊት የተጠጋ በሄደ ቁጥር 2-3 ተጫዋቾች አጠገቡ ስለሚቆሙ ይህንን ተጫዋች ማርክ የሚያደርጉት ተጫዋቾች በብዙ ቁጥር ከጀርባው ደግሞ ኦቨርላፕ እያደረገ የሚገባለት ጁሪየን ቲምበር ነው እና ወደ ፔናልቲ ቦክስ ውስጥ ማይነስ የሚደረጉ ኳሶችን አይተናል። ሜሪኖ በተደጋጋሚ ጊዜ ሲሞክራቸው ከነበሩት ኳሶች መካከል ተጠቃሾቹ እነዚሁ ናቸው እና የቡድኑን መከላከል ሚዛን በመጠበቅ ረገድ እጅግ በጣም የተዋጣለት ምሽትን አሳልፏል። በዚህ ጨዋታ ላይ 3 ኤሪየል ዱዌሎችን አድርጎ ነበር። በአየር ላይ 3 ኳሶችን ዱዌል ባትል አድርጎ ነበር። 3ቱንም በተሳካ ሁኔታ ማጠናቀቅ ችሏል። እንዲሁ ደግሞ 3 የመሬት ላይ ባትሎችን አድርጎ ነበረ። 3ቱንም የመሬት ላይ ባትሎችንም ደግሞ እንደዚሁ አሸንፎ የወጣ ተጫዋች ነው። ለዛ ነው አሁን ባለው የአርሰናል ቡድን ውስጥ የዚህ ተጫዋች ጥንካሬ እጅግ በጣም የጎላ ነው እየተባለ የሚነገረው። ቲምበር ለዚህ ቡድን የሚሰጠው አገልግሎትና የሚሰጠው ሚና ቀላል የሚባል ስላልሆነ ነው ማለት ነው። ከዚህ ነገር ባለፈ ግን ዴክላን ራይስን ደግሞ እዚህ ጨዋታ ላይ እናነሳለን። የጨዋታው ኮከብ ተብሎ የተመረጠ ተጫዋች ነው። እኔ ዴክላን ራይስ አላውቅም። እኔ ስንት ሳምባ እንዳለው ሁላ ግራ ነው የሚገባኝ። በቃ አሁን እዚህ ጋር ኳስ ተቀምጦ ከዛ ከመቼው ያንን ኳስ ሮጦ ለማስጣል እንደሚሞክር ያንን ኳስ ሮጦ እንደገና ለመቀማት የሚሞክርበትን ሂደት ታደንቃላችሁ። በቃ ምን አይነት አማካይ ነው በዚህ በሊግ ውስጥ እየተጫወተ የሚገኘው? እዚህ ሊግ ውስጥ እንዴት አይነት አስደናቂ ፐርፎርማንስ ያለው ተጫዋች ነው እየተጫወተ የሚገኘው የሚለውን ነገር በደንብ ቁልጭ አድርጎ የሚያሳይ እና የጨዋታው ማን ኦፍ ዘ ማች ወይም ደግሞ ኮከብ መባሉ የሚያንስበት እንጂ የሚበዛበት አይደለም። ምናልባት አርሰናል በቅርብ ዓመታት ካስፈረማቸው ትልልቅ ከሚባሉ ተጫዋቾች መካከል እንግዲህ አንዱ እሱ ነው። 100 ምናምን ሚሊዮን ፓውንድ የወጣበት ተጫዋች ነው። አርሰናል የዴክላን ራይስን ያህል የዝውውር ገንዘብ አውጥቶ ተጫዋች አላስፈረመም። ከዛ በፊትም ከዛ በኋላ የዴክላን ራይስ ዝውውር ሪካርድ ሰባሪ ዝውውር ነው በአርሰናል በኩል እና ለምንድን ነው አርሰናል ያንን 100 ምናምን ሚሊዮን ፓውንድ ከፍሎ ወደዚህ ቡድን እንዲመጣ ያደረገው የሚለውን ነገር ስታነሱ በቃ የሚገባው ስለሆነ ያንን ነገር በደንብ ዲዘርቭ የሚያደርግ ተጫዋች ስለሆነ
በደንብ በሚገባው ሁኔታ ለአርሰናል የሚገባውን ዴሊቨሪ እየሰጠ ነው የሚገኝ። ኢቨን ቡካዮ ሳካ ከወጣ በኋላ የአምበልነት አርም ባንዱን ነበረ የወሰደው። አምበልነት አርም ባንዱንም ከወሰደም በኋላ ከዛም በፊትም ምርጥ ፐርፎርማንስን አሳይቶ ምርጥ ምሽትን አሳልፎ የጨዋታው ኮከብ ተብሎ ተመርጧል። አሁን ላይ ምናልባት የሆኑ አከራካሪ ነጥቦች ሊነሱ ይችላሉ። ማን ነው የሊጉ ምርጡ አማካይ የሚሉ ነገሮች ይነሳሉ። እንግዲህ ለዛ ደግሞ ምላሽ የሚሰጠው ቀጣይ የምንመለከተው ጨዋታ ላይ ከቼልሲ ጋር ሲጫወት ሁለት ትልልቅ አማካዮችን ይገጥማል። እነዚህ ሁለት ትልልቅ አማካዮች ኤንዞ ፈርናንዴዝ እና ሞይሰስ ካይሴዶ ናቸው። ስለዚህ ከነዚህ ተጫዋቾች ጋር የሚኖረው ባትል ደግሞ የተጫዋቹን ምርጥነት ለማየትም እና ደግሞ ያንን ነገር በደንብ ፕሩፍም ለማድረግ በጣም ጠቃሚው ተጫዋች ሆናል ብዬ አስባለሁ። በጣም በቃ መሪ የሆነ ተጫዋች እንደው የአምበልነት አርም ባንድም ባይለብስ እንኳን በቃ በደንብ ቡድኑን የሚመራ የሚያበረታታ ተጫዋች። አርሰናል ከ2 ዓመት በፊት ለምንድን ነው ለዚህ ተጫዋች 105 ሚሊዮን ፓውንድ የከፈለው ሲባል ይኸው ምላሹን እየሰጠ ይገኛል። በባየር ሚኒክ በኩል ግን ሁለት ነገሮችን ደግሞ ማንሳት አስፈላጊ ጉዳይ ይሆናል። እንግዲህ የመጀመሪያው ጎል የአቻነት ጎል ባየር ሚኒኮች ሲያስቆጥሩ እዚህ ቦታ ላይ ምናልባት አርቴታ በደንብ ማስተካከል የሚጠበቅበት ነገር እንዳለ እየተመለከትንበት ነው። ኳሱ በረጅሙ ከጆሹዋ ኪሚክ እግር ስር ላይ ተሻግሮ ወደ ቀኝ መስመር ሲሄድ ኳሱን በቀላሉ ነው ሰርጂ ኛብሪ ያገኘው እና ኳሱ እስከሚሻገር ድረስ እንኳን ያንን ተጫዋች ማርክ አላደረገውም ነበር። ኳሱ መሬት እስከሚወርድና ሰርጂ ኛብሪ እግር ላይ እስከሚገባ ድረስ ሉዊስ ስኬሊ ያንን ኳስ የሚያስጥልበት ምንም አይነት ሁኔታ ላይ አልነበረም እና የጆሹዋ ኪሚክ ሎንግ ቦል ያ ረጅም ዲያጎናል ፓስ በተደጋጋሚ ጊዜ በቡንደስሊጋ ጨዋታ ላይ የምንመለከተው ነገርም ጭምር ነው። እኔን ደግሞ የጀርመን ቡንደስሊጋን የሚመለከቱ ሰዎች በደንብ የሚያብራሩት ጉዳይ ይሆናል እና በቡንደስሊጋ ጨዋታዎችም ላይ ብዙ ጊዜ እነዚህ ነገሮች ሲያደርጉ መመልከት አዲስ ነገር አይደለም። በተለይም ደግሞ ሚሼል ኦሊሴ እንደዚህ አይነት ረጃጅም ኳሶችን ይጣሉለትና እነዛን ፉልባኮች ሸውዶ በመግባት እነዛን ኳሶች ለማስቆጠር ሲሞክር እናያለን። አሁንም በዚህ ጨዋታ ላይ ካርል ላስቆጠራት ጎል የረጅሙ ዲያጎናል ፓስ ትልቅ አስተዋጽኦ ነበረው። ኪሚክን እዚህ ጋር ታደንቃላችሁ። እይታውን ያንን ረጅም ሎንግ የሆነውን ቪዥን ተመልክቶ ተጫዋቹ የቆመበትን ሰርጂ ኛብሪ የቆመበትን አቋቋም ተመልክቶ እግሩ ላይ ነው ኳሱን ያስቀመጠለት። እናም ደግሞ ያንን እይታ ያየበት ሁኔታ እጅግ በጣም የሚያስገርም ነው። የሰርጂ ኛብሪ አሲስት፣ የካርል ጎል እጅግ በጣም የተናበቡበትም ጭምር ሆኗል ማለት ነው እና እንግዲህ ይህ ካርል የተባለው ታዳጊ ደግሞ በታዳጊነት እድሜው ጎል ማስቆጠር የቻለ ተጫዋች ነው። ምንም እንኳን 81ኛው ደቂቃ ላይ በአሰልጣኙ ቬንሰንት ካምፓኒ ተቀይሮ ቢወጣም ግን የ17 ዓመት ታዳጊ እዚህ ጨዋታ ላይ በጣም ጥሩ ፐርፎርማንስ ማሳየት የቻለ ተጫዋች እንደነበር አይተናል። ለምሳሌ ጆሹዋ ኪሚክ በአሰልጣኝ ቶማስ ቱሄል አሰልጣኝነት ዘመን ስር እንግዲህ እሳቸው አሁን እንግሊዝ ብሔራዊ ቡድንን እያሰለጠኑ ነው። በዚህ ጨዋታ ላይም በአርሰናል ሜዳ ተገኝተው ጨዋታውን ሲመለከቱ ነበር። የራይት ባክ ተጫዋች ሆኖ ነበር ሲጫወት የነበረው ወይም የቀኝ ተመላላሽ ተጫዋች ሆኖ ነው ሲጫወት የነበረው። ምክንያቱም በረጅም ርቀት የሮጠ ኦቨርላፕ እያደረገ እንዲገባ የአጥቂ መስመር ተጫዋቾችን እንዲያግዝም ጭምር ነበር እና እንደምታውቁት ጆሹዋ ኪሚክ የግብ ዕድል የመፍጠር ችግር የለበትም። ከምንም ከዜሮ የግብ ዕድሎችን መፍጠር ይችላል። ክለቡ በቢውልድ አፕ እንኳን መጫወት ባይችል ኳስ ተቆጣጥሮ ለመጫወት የማይመች ተጋጣሚን እንኳን ቢገጥም እንደዚህ አይነት ረጃጅም ኳሶችን እየጣለ የተጋጣሚ ቡድንን የተከላካይ መስመር ለማስከፈት የቻለውን ያክል ጥረት ሲያደርግ እንመለከታለን። ከዛ ደግሞ የዛሬ 2 ዓመት እንደተመለከት ነው አርሰናል ላይ ራሱ ጎል ያስቆጠረ ተጫዋች ነበር በግንባር ገጭቶ አሊያንዝ አሬና ላይ። ስለዚህ ያንንም ነገር ማድረግ ይችላል። ፋይናል ሰርድ ላይ ድንገት ባላሰባችሁ ሰዓት ተገኝቶ ሙከራዎችን የማድረግ ኬፓቢሊቲ እና ጥራት ያለውም ተጫዋች ነው ማለት ነው እና እንዲህ አይነቶቹን እያንዳንዶቹን ጨዋታዎችንም ቢሆን ስንመለከት ተመሳሳይ አይነቶቹን ነገሮች ነው የምናየውና ይሄኛው የባየር ሚኒኮችን የጎል ማስቆጠር ኳሊቲ የተመለከትንበትም ቢሆን ነገር ግን ደግሞ ጆሹዋ ኪሚክ እና ሰርጂ ኛብሪን በጣም የሚያስደንቃቸው ስራ ሰርተዋል። ምንም እንኳን ቡድናቸው አሸንፈው መውጣት ባይችልም ስለ ማኑኤል ኖየር ግን የሆነ ነገር ብንል እንደው በጣም አስፈላጊ ነገር ይመስለኛል። ምክንያቱም እዚህ ጨዋታ ላይ ስለ ኖየር ሳናነሳ ብናልፍ እንደው ፕሮግራሙ ሙሉ አይሆንም።
ተጫዋቹ እንግዲህ የዚህ ቡድን ካፕቴን ሆኖ ነው ወደ ሜዳ የገባው። 39 ዓመቱ ላይ ይገኛል። እንግዲህ በዓለም እግር ኳስ ካየናቸው እጅግ በጣም ውጤታማ ከሚባሉ ግብ ጠባቂዎች መካከል አንዱ እሱ ነው። ሁሉንም ስኬቶች ማሳካት የቻለ፣ ሁሉንም ዋንጫዎች ያሸነፈ፣ በባየር ሚኒክ ለረጅም ዓመት የተጫወተ፣ ከጀርመን ጋር አብሮ የዓለም ዋንጫንም ከፍ አድርጎ መሳም የቻለ ተጫዋች ነው። ግን ለኑዌር ይህንን ጨዋታ በፍጹም ሊያስታውሰው የሚፈልገው ጨዋታ ነው ብዬ አላምንም። ምክንያቱም እንግዲህ አብዛኛውን ጊዜ እንደምታውቁት ኑዌር ሲጫወት ጎሉን ለቆ በመውጣት ከዛ በኋላ ኳሶችን ከቡድን አጋሮቹ ጋር በመቀባበል ለመጫወት የሚሞክር አይነት ተጫዋች ነው። ግን ቅድም የተቆጠረበትን ጎል ደግሞ ስታዩ ዋጋ አስከፍሎታል ተጫዋቹ። ክለቡንም ዋጋ ያስከፍለ ነበር። እኔ ለምን ጎሉን ለቆ እንደወጣ ሁሉ አልገባኝም። ጎሉን ለቆ መውጣት ባለበት ታይሚንግ አይደለም ጎሉን ለቆ ወጣው። አሁን የመጀመሪያው ጎል ቲምበር ያስቆጠረበትም በራሱ ስህተት የተቆጠረ ጎል ነው። እንዲሁም ደግሞ የሶስተኛውም ጎል የተቆጠረው በራሱ ጥፋት ጭምር ነው እና አሁን ብዙ ጀርመናውያን ግብ ጠባቂዎች አሉ እንደምናውቀው እነ በርነር ሌኖ እነ ማርክ አንድሬ ተር ስቴገን ረጅም ዓመት የጀርመን ብሔራዊ ቡድን ግብ ጠባቂ ሆኖ ሲቆይ እንደዚህ አይነት አንዳንድ የታይሚንግ ስህተቶቹ ግን የሚጫወትበትን ቡድኖች ዋጋ ሲያስከፍሉ እንደነበር እናያለን። አሁን የፊታችን መጋቢት ወር 40ኛ ዓመት የልደት በዓሉን ያከብራል ማኑኤል ኖየር እና ልክ የዛሬ 10 ዓመት ሲጫወት እንደነበረው በ30 ዓመቱ በ29 ዓመቱ ሲጫወት እንደነበረው ይጫወታል ብለን ማሰብ የዋህነት ሊሆን ይችላል እና ደግሞ ሴት ፒሶች ላይ የሚወስነው ውሳኔ አጠባበቁ ብዙ ነገሩ ከሁኒየን በርሊን ጋር በተደረገው ጨዋታ ከፍራይቡርግ ጋር በተደረገውም ጨዋታ ላይ ባየር ሚኒክ ምን አይነት ነገር ፌስ ሲያደርግ ነበር? ይሄ ነው ትልቁ ጥያቄ መሆን ያለበት። ያውም እየታወቀ አርሰናል የቆመ ኳስን እንዴት አድርጎ ሊጠቀም እንደሚችል እንዴት ኤክስፕሎይት ሊያደርገው እንደሚችል እየታወቀ እንደዚህ አይነት የታይሚንግ ስህተት መሳሳት መጨረሻው ጥሩ ያልሆነ ነገርን ይዞ የሚመጣ ነው እና ይሄ ጨዋታም ደግሞ ያሳየን በቃ የዚህ ተጫዋች ጊዜ ሙሉ በሙሉ ማብቃቱን ማክተሙን ከዚህ በኋላ ማኑኤል ኖየር በቃ በእግር ኳሱ እንደተከበረ ጫማውን ጓንቱን ቢሰቅል ከእግር ኳስ ዓለም ቢገለል የተሻለ ነው ብለው ሰዎች የሚያምኑ ይመስለኛል። በቃ ምክንያቱም ይሄ አሁን ያለው የምንመለከተው ሁኔታ ተጫዋቹ ከዚህ በኋላ ልክ በፊት ሲያደርግ እንደነበረው አይነት ፐርፎርማንስ የሚያሳይበት ላለመሆኑ በደንብ ማሳያ መሆን የሚችል ነገር ነው እና ይህንን ጨዋታም ደግሞ በግብ ጠባቂነት ሲጀምር ክለቡ በደንብ ዋጋ የከፈለበት ነው። ምናልባት ቀጣዩ ጊዜ ላይ እንግዲህ በቡንደስሊጋው ቡድን በኩል ሌላ ግብ ጠባቂ የማስፈረምና አዲስ ግብ ጠባቂ ስካውት አድርገው ያንን ግብ ጠባቂ ወደዚህ ቡድን እንዲመጣ ሲያደርጉት ልንመለከት እንችላለን ማለት ነው። እንግዲህ ጨዋታው ለአርሰናሎች እጅግ በጣም ትልቅ ውጤት የተመዘገበበት ነው ማለት ይቻላል። ጨዋታው ካለቀ በኋላ ከቴኒቲ ስፖርት ጋር የጨዋታው ማን ኦፍ ዘ ማች ወይም ኮከብ ተብሎ የተመረጠው ዴክላን ራይስ ከቴኒቲ ስፖርት ጋር ቆይታውን አድርጎ ነበር እና ሲናገር ባየር ሚኒክን በዚህ ዓመት ከተመለከታችሁት በአውሮፓ እጅግ በጣም ምርጡ ቡድን ነው እና ታክቲካሊም ቢሆን እጅግ በጣም አስቸጋሪ ጨዋታ ሊሆን እንደሚችል ጠብቀን ነበር። ነገር ግን እያንዳንዱን ነገር ደግሞ በሚገባ ተወተነዋል ብዬ አምናለሁ። እነሱ ደግሞ ወደፊት ይወጡ ሲጫወቱ እኛ ዲፕ ሆነን በጣም ተመልሰን ስንከላከል ቆይተናል እና ይሄ በጣም ነገሮቹን አስቸጋሪ የሚያደርጋቸው ጉዳይ ነበር። ነገር ግን ደግሞ ኮንስታንትሊ ሮቴት ማድረግ ወይም ደግሞ እያቀያየሩ በማፈራረቅ መጫወት እጅግ በጣም አስፈላጊ ነገር ነው። በሁለተኛው አጋማሽ ግን የምንፈልገውን ነገር አግኝተናል እና በጥቅሉ እጅግ በጣም ምርጥ ፐርፎርማንስ ነበረ ያሳለፍ ነው የሚል ሀሳብ ጭምር ነው የሰጠው። የቡድኑ አሰልጣኝ ሚኬል አርቴታም ከጨዋታው መጠናቀቅ በኋላ ስታንዳርዱን የበለጠ ከፍ ማድረጉን አርሰናል ያንን ጥራቱን የበለጠ ከፍ ስላደረገው ያንንም ነገር ጭምር ነው ያነሳው። ያልተሸነፈውን ባየር ሚኒክን ማሸነፍ አርሰናል የበለጠ ጥራቱ ምን ያክል እየጨመረ እንደመጣ የሚያሳይ መሆኑን ነው አሰልጣኙ ያነሳው። ይህን ነገር በደንብ እናውቃለን እና ተጫዋቾቼ በግልም ቢሆን እጅግ በጣም የተለዩ ነበሩ፣ ኤክሰፕሽናል ነበሩ ሲል ነው የገለጻቸው እና ይሄ ደግሞ በተጫዋቾቼ ላይ እምነትና በራስ መተማመናቸውን ከፍ የሚያደርግላቸው ድል ነው የተመዘገበው የሚል ሀሳብን ሰጥቷል። እንግዲህ ለአርሰናል ድሉ እጅግ በጣም አስፈላጊ የሚባል ድል ነበር ማለት የምንችለው ነው። እኔ ደግሞ ሰርጂ ኛብሪ የቀድሞ የአርሰናል ተጫዋች አሁን በባየር ሚኒክ የሚጫወተው ተጫዋች ማለት ነው ከዳዦን ዲ ቴሌቪዥን ጣቢያ ጋር በነበረው ቆይታ አንዳንድ ጊዜ እንደዚህ አይነት ሽንፈቶችን መቀበል ግድ ነው፣ በቃ ያስፈልጋል። አርሰናል በጣም ጠንካራ ተጋጣሚ ነበር እና ሁሉንም የቻምፒዮንስ ሊግ ጨዋታዎቻቸውን
አሸንፈዋልና በእያንዳንዱ ጨዋታ ላይ የነበራቸውም እንቅስቃሴ ይሄው ነበረ። በሁለተኛው አጋማሽ ላይ ጨዋታውን በደንብ ማኔጅ አላደረግነውም፣ በምንፈልገው መጠን ጨዋታውን በደንብ በሁለተኛው አጋማሽ ላይ አልተቆጣጠርነውም የሚል ሀሳብ ነው የሰጠው። እንግዲህ ምናልባትም ደግሞ ሰርጂ gnabryም ቅድም እንዳልኩት ያችን በጣም አስገራሚ የምትባል ኳስ በማቀበል ሂደት ውስጥ ከተመለከትነው ውጪ ለጎሉ አሲስት ከማድረጉ በስተቀረ እዚህ ጨዋታ ላይ እንደው ተጽዕኖ የፈጠረበት ወይም ደግሞ ተጽዕኖ ፈጣሪ የሚያስብለውን ፐርፎርማንስ አሳይቷል ወይ ያንን ነው ወይ የተመለከትነው የሚል ነገር ካነሳን ጥያቄ ምልክት ውስጥ ልንከተው እንችላለን። እሱም ለዛ ነው ሲናገር በሁለተኛው አጋማሽ ጨዋታውን በሚገባ መንገድ አልተቆጣጠር ነው ብሏል። አርሰናል ከኳስ ጀርባ ሲጫወት ስለነበር በመጀመሪያው አጋማሽ በአግባቡ ሲከላከል ስለነበረ እነሱም ሲጠብቁ የነበረው በሁለተኛው አጋማሽ ተመሳሳዩ ነገር ሊኖር እንደሚችል ነው። ግን በተቃራኒው ሆነና አርሰናል ሁለተኛው አጋማሽ ላይ በጣም እያጠቃ የሚጫወት ፕረስ እያደረገ የሚጫወት በዛ ሂደት ውስጥ ደግሞ ጎል ሲያስቆጥር የተመለከትነው ጭምር ነው ማለት ነው። እና ይህንን ሁኔታ ነው የተመለከትነው እና እሱም ያለው አርሰናል እነዚህን ጨዋታዎች ሲያሸንፍ በእድል አይደለም አሁን ያለበት ደረጃ ላይ የመጣው በእድል ሳይሆን በደንብ ጠንካራ ቡድን መሆኑን አስመስክሮ ነው የሚል ሀሳብን የሰጠው ማለት ነው። ነገር ግን ቪንሰንት ካምፓኒ ልክ እሱም እንደ አርቴታ ሁሉ በጨዋታው ላይ ቢጫ ካርድ የተመለከተ አሰልጣኝ ነው። ለመጀመሪያ ጊዜ ነው ዛሬ የተሸነፈውና በድጋሚ ከአርሰናል ጋር መገናኘት እንደሚፈልግ ጭምር ነው የተናገረው። በመሸነፉ ምንም ያጣው ነገር እንደሌለ ገልጿል። በዚህ ዓመት በድጋሚ እንደማገኛቸው ድጋሚ እንደምንጫወት ተስፋ አለኝ እና እነሱን ማሸነፍ አንችልም የምንልበት ሁኔታ ላይ አይደለንም የሚል ሀሳብ ሰጥቷል ማለት ነው። እና እንግዲህ ባየር ሚኒኮች አርሰናልን ለመበቀል በጣም ከፍተኛ ጉጉት እንዳላቸው የሚያሳይ ነው። አርሰናልን በድጋሚ ለማግኘት አርሰናልን በድጋሚ አግኝተው ለማሸነፍ ፍላጎት እንዳላቸው የሚያሳይ ነው። ቪንሰንት ኮምፓኒ ጋርም የነበረው ብስጭት እና ሃሪ ኬን ጋርም የነበረው ብስጭት ይህንን ነው የሚያሳየው። መጨረሻ ላይ ግን አንድ ነገር መናገር እፈልጋለሁ። እስካሁን ድረስ ብዙ ነገሮችን ብለናል አይደለ? ስለ አርሰናል ብዙ ነገሮችን አውርተናል፣ ብዙ ነገሮችን ተባብለናል። ግን አርሰናል እዚህ ሲደርስ ከብዙ ልፋት በኋላ ከብዙ መውደቅ መነሳት በኋላ ከብዙ መከራና የመጥፎ አሰቃቂ ጊዜያት በኋላ ክለቡ እዚህ ሲደርስ እንደው በአንድ ጀንበር የመጣ አይደለም። ሮም በአንድ ሌሊት ነው በአንድ ጀንበር አልተገነባችም የሚባል ነገር አለ እና አርሰናልም ይህን ሁሉ ጊዜ ኢንቨስት የተደረገበት ነገር ነው አሁን ክለቡን ላለበት ስኬታማነትና ውጤታማነት እያበቃው የሚገኙ። አርሰናል የዛሬ 7 ዓመት 8 ዓመት ከባየር ሚኒክ ጋር ሲጫወት የአርሰናል ደጋፊዎች በሰቀቀን ሆነው ነበር ያንን ጨዋታ የሚከታተሉት። ከባየር ሚኒክ ጋር ምን ነው ባልደረሰን እያሉ ከትልልቅ ቡድኖች ጋር መጫወት ለአርሰናል ደጋፊዎች እጅግ በጣም የሚያስፈራም ጭምር ነበር። በዓለም ላይ ካሉ እንደነ ባርሰሎና እንደነ ሙኒክ ካሉ ቡድኖች ጋር መጫወት። አሁን ግን አርሰናል አይደለም በእንግሊዝ በአውሮፓ ያሉትን የትኛውን ቡድኖች አርሰናል መግጠም ይችላል ስላችሁ እየተፈራ ማለት ነው። አርሰናል እየተፈራ ሌሎቹን ክለቦች መግጠም ይችላል። አይተናል እኮ ዘንድሮ ትልልቅ ምንላቸውን ቡድኖች እንደ ተራ ቡድን ነው ሲያሸንፋቸው የነበረው። አትሌቲኮ ማድሪድ ላይ 4 ጎል አስቆጥሮ፣ ቶተንሃም ላይ 4 ጎል አስቆጥሮ፣ አሁን ባየር ሚኒክ አንድ ጨዋታ እንኳን ያልተሸነፈውን ቡድን አርሰናል በእንዲህ አይነት አስገራሚ ብቃት አሸንፎ ወጥቷል። እና እንደውም አንድ ቦታ ላይ አንድ አድማጫችን የሆነ ፕሮግራም ላይ የጻፈልን ኮሜንት ነበር። አርሰናል ከዚህ በኋላ ተጋጣሚዎችን መፍራት ሳይሆን አርሰናል ነው ሊፈራ የሚገባው በሌሎች ተጋጣሚዎች ብሎ ኮሜንት የጻፈልን አድማጭ ነበረና ያንን ነው አሁን ያስታወስኩት። በቃ አሁን አርሰናል እንግዲህ ከ5 አሸንፏል። ብቸኛው ቡድን ነው። ፒኤስጂ ይህን አላደረገውም። ሪያል ማድሪድ ይህን አላደረገም። ሊቨርፑል ይህን አላደረገም። ሲቲ፣ ቼልሲ፣ ባርሰሎና፣ ባየር ሚዩኒክ እነዚህ ነገሮች አላደረጉ። አሁን አርሰናል በቻምፒዮንስ ሊጉ የት ነው ቦታው? አንደኛ ደረጃ። በፕሪሚየር ሊጉ አርሰናል ደረጃው የት ነው? አንደኛ ደረጃ። ካራቦ ካፕ የት ነው? ሩብ ፍጻሜ። ኤፍኤ ካፕ ደግሞ ሲጀመር የዛኔ ይጨነቅበታል ማለት ነው። አሁን ግን በደረጃ ሰንጠረዡ ፒኤስጂን አስከትሎ አርሰናል በ15 ነጥብ 13 ንጹህ ጎል ይዞ ዛሬ ነው እንደውም ጎልም የገባበት እንጂ እስካሁን አንድም ጎል አልተቆጠረበትም ነበር። አንደኛ ደረጃ ላይ ተቀምጧል። ፒኤስጂ፣ ባየር ሚዩኒክ፣ ኢንተር ሚላን፣ ሪያል ማድሪድ እነዚህ ቡድኖች 12 ነጥብ ይዘው እስከ 5ኛ ደረጃ ተቀምጧል። ዶርትመንድ፣ ቼልሲ
6ኛ እና 7ኛ ደረጃ ላይ ይገኛሉ። ማንቸስተር ሲቲ 9ኛ፣ አትሌቲኮ ማድሪድ 12ኛ፣ ሊቨርፑል 13ኛ፣ ቶተናም 16ኛ፣ ባርሰሎና 18ኛ፣ ናፖሊ 20ኛ፣ ዩቬንቱስ 21ኛ እያለ ደረጃቸው ይቀጥላል። እነዚህን ሁሉ ቡድኖች አስከትሎ ነው አርሰናል እየመራ የሚገኝ እና አርሰናል እዚህ ሲደርስ በእድል ወይ ደግሞ የሆነ ነገር አድርጎ ሳይሆን በጣም ጠንክሮ በመስራት በመልፋት እጅግ ከፍተኛ ጥረት በማድረግ የማሸነፍ ሜንታሊቲን በማስረጽ ነው አርሰናል አሁን ያለበትን ውጤትና ደረጃ ያመጣው። አሁን በሳምንቱ መጨረሻም ቼልሲን ይገጥማል። ከሜዳ ውጭ ትልቅ ጨዋታ ነው። 2ኛ ደረጃ ላይ ያለውን ቡድን ነው የሚያገኘው። ልክ አሁን 2ኛ ደረጃ ላይ ያለውን ባየር ሚዩኒክን አግኝቶ እንዳሸነፈው ሁሉ አሁንም በተመሳሳይ 2ኛ ደረጃ ላይ ያለውን በፕሪሚየር ሊጉ ቡድን ቼልሲን ይገጥማል። እዚህም ጨዋታ ላይ አርሰናል አሸንፎ እንደሚወጣ ነው ቅድመ ግምት የሚሰጥ። ብዙ ሰዎችም አርሰናል ሙኒክን ከመግጠሙ በፊት 44% የሚሆነው ግምት ከጨዋታ ፊትም የሰራውትን ትንታኔ መለስ ብላችሁ ልታደምጡ ትችላላችሁ። ለአርሰናል ነበር የማሸነፍ ግምት የተሰጠው። አርሰናልም ያንን ነገር አድርጎታል እና እኔ አርሰናል እስከ 8ኛ ደረጃን ይዞ እንደሚያጠናቅቅ እርግጠኛ ነኝ በዚህ በቻምፒዮንስ ሊጉ። ከዚህ በኋላ 3 ጨዋታ ይቀረዋል። ከክለብ ብሩዥ ጋር ይጫወታል በዚሁ በአውሮፓ ቻምፒዮንስ ሊጉ። ከዚህ በተጨማሪ ደግሞ ከኢንተር ሚላን እና ከካይራት አልማቲ ጋር ይጫወታል። ካይራት አልማቲ በጣም ዝቅተኛ ደረጃ የሚሰጠው ክለብ ነው። ከዚህ ቡድንም 3 ነጥብ ይዞ ሊወጣ እንደሚችል መገመት አስቸጋሪ አይሆንም። ከኢንተር እና ከክለብ ብሩዥ ጋር የሚያደርጋቸው ጨዋታዎች ናቸው እንግዲህ ትንሽ አስቸጋሪ ሊሆኑ የሚችሉት። ዞሮ ዞሮ ግን አሁን አርሰናል እኔ በአውሮፓ ምርጥ ቡድን ስለመሆኑ ተጨማሪ ማብራሪያ የሚያስፈልጉ አይመስለኝም። አሁን በፕሪሚየር ሊጉም በአውሮፓም ምርጡ ቡድን ስለመሆኑ በደንብ እየተመለከትን ነው። ምክንያቱም አንድ ቡድን 19 ጨዋታ አከናውኑ አንድ ጨዋታ ብቻ ከሆነ የተሸነፈው ከዚህ በላይ ምን ማስረጃ አለ? ትልልቆቹን ክለቦች እየገጠመ እነ ማንቸስተር ዩናይትድን እያሸነፈ ከዚህ በተጨማሪ በሊጉ እነ ኒውካስልን እያሸነፈ በቻምፒየንስ ሊጉ እነ ባየር ሚዩኒክን እና አትሌቲኮ ማድሪድን እያሸነፈ የሚመጣ ከሆነ አርሰናል ያለበትን ደረጃ በደንብ የሚያሳይ ይመስለኛል። እና አመቱ መጨረሻ ላይ አሁን አርሰናል የሆነ ሲልቨር ዌር የሆነ ትልቅ ዋንጫ እንደሚያሸንፍ በቃ ቻምፒየንስ ሊግ በሉት ፕሪሚየር ሊግ በሉት ብቻ የሆነ ነገር ሊያመጣ እንደሚችል በደንብ የተመለከትንበት ነው። አርሰናል በአመቱ መጨረሻ 2 ወይም 3 ዋንጫዎችን ማሸነፍ የሚያስችል ሙሉ ለሙሉ ካፓሲቲ እንዳለው የተመለከትንበት ነው። ቅድም የሰራውላችሁ ፕሮግራም አለ ሜክ ኢት ሃፕን የአርሰናል መሪ ቃል ነው። ለምን የአርሰናል መሪ ቃል ሆነ? እነዚህን ነገሮች ወደ እናንተ ያደረስንበት ፕሮግራም ስላለ ያንን መለስ ብላችሁ ልታደምጡ ትችላላችሁ። የ30 ምናምን ደቂቃ ፕሮግራም ነው። ብታደምጡት አይ ሆፕ በጣም ደስተኛ የምትሆኑበት ይመስለኛል። እስቲ ጨዋታውን እንዴት ተመለከታችሁት? አርሰናል አሁን ለእናንተ ምን አይነት ቡድን ነው? እስቲ ምን አይነት ቡድን ነው በእናንተ አገላለጽ? ኮሜንት ላይ የገባችሁ ሀሳቦቻችሁን አጋሩን። ቀጣይ የቤት ስራ ደግሞ በአርሰናል በኩል የለንደን ደርቢ ተጋጣሚውን ቼልሲን ወደ ምዕራብ ለንደን ተጉዞ የሚገጥም ይሆናል። በዚህ ጨዋታ ላይ ግን ምርጡን አርሰናልን ተመልክተን ባየር ሚዩኒክ ያልተሸነፈውን ክለብ አርሰናል አሸንፎ የወጣበትን ጨዋታ ተመልክተናል ማለት ነው።